ሰላም ሰላም ወገኖች ዛሬ የምናየው ሞዴል እንዴት አንደርፊት እንደሚሆንና ደግሞ አንደርፊት ከሆነ በኋላ ያን እንዴት ሶልቭ እንደምታደርጉ ነው የምናየው ማለት ነው። አናኮንዳን መጫን እንዳትረሱ። ዋንስ አናኮንዳን ከጫናችሁ በኋላ ጁፒተር ኖትቡክን ትከፍታላችሁ ማለት ነው። ጁፒተር ኖትቡክን ከከፈታችሁ በኋላ ወደ ፕሮጀክታችሁ ፎልደር ጋር ናቪጌት ማድረግ እንዳትረሱ። ከዚህ በፊት ማልቲላየር ፐርሰፕትሮን ዩዚንግ ተንሰርፍሎው ብለን የሰራነው ቪዲዮ አለ። በዛ ፕሮጀክት ላይ ቤዝድ ሆነን ነው የምናየው ማለት ነው። እሱ ላይ ያው ማልቲላየር ፐርሰፕትሮንን ተጠቅመን ሞዴልን ዴቨሎፕ አድርገናል ማለት ነው። እሱ ላይ ቤዝድ ሆነን ነው የምናየው ማለት ነው። እዚህ ላይ ትንሽ የተወሰነ ነገሮችን ሞዲፋይ አድርጌያለሁ ማለት ነው። ሞዲፋይ ያደረኩት የመጀመሪያው ነገር እዚህ ጋር ኢምፖርት ላይ ራንዶምን ኢምፖርት አድርጌያለሁ ማለት ነው። ኢምፖርት ያደረኩበት ምክንያት ናምፔ እና ተንሰርፍሎውን ሴት አድርጉ ብዬ ከዚህ በፊት ነግሬያለሁ። እነሱንም ሴት አድርገን ሞክረናል። ስለዚህ ያን እነሱን ከሞከርን በኋላ እኔ ደግሞ ደጋግሜ ከርናል ሪስታርት ያደረኩ ምናምን ሳየው ምን ሆነ የሚመጣ ሪዛልት ስቲል የሆነ ያለ የተለያየ ሪዛልት ነው የሚመጣው። የተለያየ ሪዛልት ሲመጣ ጊዜ ያን ሶልቭ ለማድረግ ያክል አሁንም ራንዶምን ኢምፖርት አድርጌያለሁ ማለት ነው። እሱ ፓይተን ላይ ያለ ፓኬጅ ነው ማለት ነው። እሱን ኢምፖርት አድርጌ ከዛ በኋላ እሱንም እዚህ ጋር እንደምታዩት random.seed ብላችሁ እሱንም የሲድ ቫልዩ ሰጣችሁ ሴት ታደርጋላችሁ ማለት ነው። እሱን እንዲህ ካደረጋችሁ በኋላ በቃ ምን ታደርጋላችሁ? ሞዴላችሁን እናንተ ደጋግማችሁ ትሬን ስታደርጉ ተመሳሳይ ሪዛልት ነው የሚመጣ ማለት ነው። እሱን ማድረግን እንዳትረሱ። ከዛ ውጪ ያው እዚህ ጋር ምንም ምንሰራው ስራ የለም ማለት ነው። በፊት እዚህ ጋር በፊት የሰራነው ሞዴል ነው ማለት ነው። በዛ ሞዴል ላይ የሚመጣው ያለሱ ለምሳሌ እንትንን ሴት ሳናደርግ የሚመጣው ሪዛልት አኪዩሬሲ አንድ ነው የሚመጣው የቴስት አኪዩሬሲ። ግን ይሄን እኛ ኖርማሊ ራንዶም የሚለውን ሴት ካደረግኩ በኋላ የሚመጣው ሪዛልት የተለያዩ ነው ማለት ነው። የአኪዩሬሲ ይቀንሳል ማለት ነው። እሱን አሁን ለምሳሌ ሪል የሆነ በቃ ሪዛልት እሱ ነው ማለት ነው። እሱን ለማየት እዚህ ጋር ምንድነው ማድረግ ያለባችሁ? ሁሌም ሪስታርት ከርናል እንደ ክሊር ኦል አውትፑት የሚለውን መንካትን እንዳትረሱ። ይሄን እንዲህ ስታደርጉ ሙሉ የበፊት ሪዛልቶችን ክሊር ያደርጋል። ከዛ በኋላ ከርናሉን ሪስታርት ያደርጋል ማለት ነው። እሱን እንዲህ ካደረጋችሁ በኋላ እዚህ ጋር መታችሁ ራን ሚለው አለ። እዚህ ጋር ራን ሚለውን ነክታችሁ እዚህ ጋር ምንድነው ራን ኦል ሴል ሚለውን እንደገና ሙሉ ሴሉን ራን ታደርጋላችሁ ማለት ነው። ሌላው ደግሞ እዛ ላይ ትንሽ ሞዲፊኬሽን ያደረኩት ያው ኖርማሊ ለራሴ አንደርፊት ሞዴል እንዴት እንደሚሆን ኦቨርፊት እንዴት እንደሚሆን ለማየት ያክል ብዬ እዚህ ጋር ትሬኒንግ አኩሬሲ ለብቻ ኢቫሉዌት አድርጌያለሁ። ምንም ሌላ ነገር የምታደርጉት ነገር የለም። ትሬን ሎስ ኮማ ትሬን አኩሬሲ ከዛ ሞዴል ዶት ኢቫሉዌት እዚህ ጋር ኤክስ ትሬን ብለን ያው ዴታችንን እኛ ስፕሊት ያደረግነው አላ ሞዴልን ደግሞ ትሬን ያደረግንበት ዴታ ትጠቀማላችሁ ማለት ነው። ኤክስ ትሬን ኮማ ዋይ ትሬን ብላችሁ ከዛ ሌላው ያው ቴስቱ የበፊቱ ነው ማለት ነው። ቴስቶችን እዚህ ጋር ትጠቀማላችሁ ማለት ነው። ከዛ በሁለቱ አሁን እዚህ ጋር ትሬኒንግ አኩሬሲ እና የቴስት አኩሬሲ የሚመጣው የሁለቱ አኩሬሲ ላው ከሆነ ምንድነው የሚባለው ሞዴል አንደርፊት ሆኗል ማለት ነው አይደል? አንደርፊት የሚያደርግበት ምክንያት ሞዴሉ ምን ሲሆን ነው? ሲምፕል ሞዴል ሲሆን ነው አይደል? ስለዚህ ሲምፕል ሞዴል ክሬት አድርገን ነው የምናየው ማለት ነው። ቴስት አኩሬሲ በፊትኛ ዊዛውት ራንዶም ሚለውን ሳንጠቀም ስንት ነው የመጣው? አንድ ነው የመጣው ማለት ነው። አሁን ግን ራንዶምን ስንጠቀም ስንት ነው የመጣው? 0.86 ነው የመጣው። ትሬኒንግ አኩሬሲ ይሄ ነው። ስለዚህ እስቲ ደጋግመን ራን እናደርግ። ሪስታርት እንደ ክሊር ኦል ሴል ሚለውን ትነካላችሁ። ከዛ በኋላ እዚህ ጋር ራን ኦል ሴል ሚለውን እዚህ ጋር መታችሁ ራን ኦል ሴል ሚለውን እንደገና ክሊክ ታደርጋላችሁ ማለት ነው። ከዛ በኋላ የሚመጣው ሪዛልት ምንድነው? በቃ ተመሳሳይ ሪዛልት መምጣት አለበት ማለት ነው። ስለዚህ እዚህ ጋር እንደምታዩት ተመሳሳይ ነው ሪዛልቱ ማለት ነው። እዚህ ጋር እንደምታዩት 0.86 ማለት ነው 86። ስለዚህ ደጋግማችሁ ራን ስታደርጉ የሚመጣው ሪዛልት ተመሳሳይ ነው። አሁን አንድ የበፊት ፕሮብለምን ሶልቭ አድርገናል። ነገር ግን አሁን ይሄን እንዲህ ካደረጋችሁ በኋላ ይሄ ያው ኖርማሊ በፊት ሞዴልን በተጠቀምነው ሞዴል ላይ የመጣው ሪዛልት ነው አይደል? ይሄ አኩሬሲ መጥቷል። ይሄ ቴስቲንግ እና የትሬኒንግ እና የቴስት አኩሬሲ እንዲመጣል። ነገር ግን አንደርፊት የሚሆነው ምን ሲሆን ነው? ቴስት አኩሬሲ እና የትሬኒንግ አኩሬሲ ላው ሲሆን ነው አንደርፊት የምንለው ብለናል አይደል? እዚህ ጋር አሁን እሱን ለማየት ያክል እዚህ ጋር ለምሳሌ ኒውሮኑን ምን ላድርግ እዚህ ጋር ቀይሬያለሁ ማለት ነው። አንዱን ደንስ ላየሩን ኮሜንት አድርጌ ከዛ በኋላ ኒውሮኑን ሁለት አድርጌያለሁ ማለት ነው። ሪስታርት ከርናል እንደ ክሊር ኦል ሴል ሚለውን እሱን ትጠቀማላችሁ። ከዛ በኋላ እንደገና አሁንም ሙሉ ሴሉን ምን ታደርጋላችሁ? ራን ኦል ሴል ታደርጋላችሁ ማለት ነው። ስለዚህ እኛ እንደዛ ስናደርግ አሁን ኒውሮኑን ወደ ሁለት ስንቀይር ማለት ነው 16 የነበረውን ሁለት አድርገን
ሌላው ደግሞ ሁለተኛውን ደንስ ላየር ኮመንት ካደረግን በኋላ የሚመጣው ሪዛልት እዚህ ጋር እንደምታዩት ቴስት አኩሬሲ ስንት ነው የሚመጣው? 0.63 መጣ። የትሬኒንግ አኩሬሲ 0.67 መጣ። አሁን እዚህ ባለው ላይ ሁለቱ ላይ ቤዝድ ሆናችሁ ትሬኒንግ አኩሬሲ ቴስት አኩሬሲ ሁለቱንም አይተቻው፣ ሁለቱም ደግሞ ላወር ናቸው አይደል? ስለዚህ ሁለቱ ትንሽ ከሆኑ ምንድነው የምንለው? አንደርፊት ሆኗል እንላለን። አሁን ተረድታችኋል አንደርፊት ማለት ምን እንደሆነ ማለት ነው። ስለዚህ ሞዴላችን ቱ ሲምፕል ሲሆን ሞዴላችን አሁን ዴቨሎፕ ያደረግነው ሂድን ላየር ስንት ነው የተጠቀምነው? አንድ ሂድን ላየር ነው የተጠቀምነው። ያ ማለት አንድ ደንስ ላየር ተጠቅመናል። ከዛ በኋላ ምን አድርገናል? ኒውሮን ራሱ እዛ ውስጥ ያለው ኒውሮን ደግሞ ቀንሰን ሁለት አድርገናል። ሁለት ኒውሮን ብቻ እንዲኖሩ ማለት ነው። ስለዚህ እንደዚህ ካደረገን በኋላ የመጣው በሲምፕል ሞዴል የመጣው ሪዛልት ሁለቱም የቴስቱም የትሬኒንግ አኩሬሲ ሁለቱም ላው ነው። ስለዚህ ሁለቱም ላው ከመጣ ሞዴላችን ምንድነው የሆነው? አንደርፊት አድርጓል ማለት ነው። ሶ አንደርፊት ካደረገ በኋላ የኛ ስራ ምንድነው? የመጀመሪያው ስራ ሞዴል ኮምፕሌክሲቲውን መጨመር አይደል? ስለዚህ ሞዴል ኮምፕሌክስ ማድረግ፣ ሞዴልን ኮምፕሌክስ የምታደርጉበት ዲፕ ለርኒንግ ላይ ማለት ነው። ሞዴልን ኮምፕሌክስ የምታደርጉበት ኦፕሽን ምንድነው? ኒውሮንን መጨመር፣ የሞዴል ካፓሲቲውን ኢንክሪዝ ማድረግ፣ ያ ማለት ነምበር ኦፍ ኒውሮንን መጨመር። ስለዚህ ለምሳሌ ኒውሮንን አሁን 8 ላድርግ። ስለዚህ ኒውሮንን 8 ሳደርግ ምን አይነት ሪዛልት እንደሚመጣ እናያለን። ስለዚህ 2 ስናደርግ የመጣውን እዚህ ጋር አኩሬሲውን 2 ስናደርግ አይታችሁታል አይደል? 0.67 የትሬኒንግ 0.63 የቴስት ነው አይደል? ስለዚህ እኛ አሁን ደግሞ 8 አድርገናል። ኒውሮንን 8 ካደረገን በኋላ አሁንም እዚህ ጋር ከርናሉን ሪስታርት አድርጋችሁ ከዛ አውትፑትን ክሊር ማድረግን እንዳትረሱ። ከዛ በኋላ እዚህ ጋር ምንድነው የምታደርጉት? ራን ኦል ሴል አሁንም ደግማችሁ ሙሉ ሴሉን እንደገና ራን ታደርጋላችሁ ማለት ነው። ሶ ሙሉ ሴሉን ራን ስታደርጉ የሚመጣ ሪዛልት አሁንም እንደገና እናያለን ማለት ነው። ስለዚህ እንደገና ራን ስናደርግ የመጣውን ሪዛልት አይታችሁታል። ስንት ነው የመጣው? ከ60 0 ነጥብ የትሬኒንግ አኩሬሲ የመጣው 0.67 ነበር አይደል? ይሄ በፊቱ። ስለዚህ ከ67 ወዴት መጣ? 0.86 መጣ ማለት ነው። ኒውሮንን እኛ 8 ስላደረገን ማለት ነው ምን ያክል ኢምፕሩቭ እንዳደረገ እዩ። የቴስቲንግ አኩሬሲ 0.63 ነበረ። ከ63 አሁን ስንት መጣ? 0.80 መጣ ማለት ነው። ስለዚህ ይሄ ማለት 80% አሁን አኩሬት ነው የኛ ሞዴል ማለት ነው። ስለዚህ እንዲህ ሰርቷል ማለት አሁን የተወሰነ ኢምፕሩቭመንት አይተናል አይደል? ሞዴሉን ስንጨምር የተወሰነ ኢምፕሩቭ እንዳደረገ አይታችሁታል። ስለዚህ የእናንተ ስራ ምንድነው? ሞዴላችሁ ለምሳሌ አንደርፊት ከሆነ በኋላ የሞዴል ኮምፕሌክሲቲን ነው የሚጨምሩት። አንደኛው በዚህ መልክ አሁን ጨምረናል አይደል? ነምበር ኦፍ ኒውሮንን በእንደዚህ ጨምራችሁ ፕራክቲስ ታደርጋላችሁ። ቱ ዘ ፓወር ኦፍ n ስለሆነ እየጨመራችሁ ትሄዳላችሁ ማለት ነው። ሶ ሁለተኛው ስራ ምንድነው? አድ ሞር ደንስ ላየር፣ ሞር ላየሮችን አድ ማድረግ። ሶ እዚህ ጋር አሁን ደንስ ላየርን እዚህ ጋር እንደገና አድ አድርጌያለሁ ማለት ነው። ሶ ኮሜንት ያደረኩትን መልሻለሁ። ከመለስኩ በኋላ እዚህ ጋር ለምሳሌ ነምበር ኦፍ ኒውሮን እዚህ ጋር መስጠት ትችላላችሁ ማለት ነው። ነምበር ኦፍ ኒውሮን ለምሳሌ ለአሁኑ 4 አድርጌያለሁ ማለት ነው። ኮሜንት 8 የነበረው ኮሜንት ያደረገውን ኒውሮን ላየሩን አን ኮሜንት አድርጌ ከዛ በኋላ ነምበር ኦፍ ኒውሮንን ከ8 ወደ 4 ቀይራለሁ ማለት ነው። ሶ ይሄን እንዲያደርጋችሁ አሁንም የእናንተ ስራ ምንድነው? እዚህ ጋር ከርናሉን ሪስታርት እና ክሊር ታደርጋላችሁ። ከዛ ሙሉ ሴል አሁንም ራን ታደርጋላችሁ ኦል ሴል ማለት ነው። ስለዚህ ትሬኒንግ አኩሬሲ ቀንሷል። ከዛ በኋላ የቴስት አኩሬሲ እንደነበረ ነው 0.8 ነበር። በፊትም እንደነበረ ነው ቴስት አኩሬሲ የመጣው። አሁን ምን ታደርጋላችሁ? ደንስ ላየር መጨመሩ ምን አደረገ? የተወሰነ ኢምፕሩቭመንት አላደረግም። ቴስት ላይ ምንም ኢምፕሩቭመንት አላደረግም። ትሬኒንግ ላይ እንትን አድርጓል። ስለዚህ እዚህ ጋር ለምሳሌ ነምበር ኦፍ ኒውሮን ወደ 8 እንቀይር። 4 የነበረውን ኒውሮን 8 ታደርጋላችሁ። ከዛ አሁንም ከርናሉን ክሊር አድርጋችሁ ሪስታርት ታደርጋላችሁ። ከዛ ሙሉ ሴሉን ደግሞ እንደገና አሁንም ራን ኦል ሴል ታደርጋላችሁ ማለት ነው። ስለዚህ አሁን ምን አድርጓል? እዚህ ጋር እንደምታዩት እኛ ኒውሮኑን ከ4 ወደ 8 ኒውሮኑን ሳደርገው እዚህ ጋር የመጣውን ሪዛልት አይታችሁታል። የትሬኒንግ አኩሬሲ 0.92 መጣ የትሬኒንግ አኩሬሲ። ሌላው ደግሞ የቴስት አኩሬሲ ስንት ነው የመጣው? 0.86 መጣ ማለት ነው። ሶ ይሄ ማለት ምንድነው? ከበፊቱ ምን አለ ኢምፕሩቭ አደረገ። ከ0.80 ነበር አይደል? 0.800 ነበር የመጀመሪያው ቴስቲንግ አኩሬሲ ማለት ነው። አሁን ደግሞ ኢምፕሩቭ አደረገ። ምን ሳደርግ? ኒውሮኑን ከ4 ወደ 8 ስቀይር። ስለዚህ የእናንተ ስራ ምን ማድረግ ነው? እነዚህ የትሬኒንግ አኩሬሲ እና የቴስት አኩሬሲ ኢንክሪዝ እንዲያደርግ ማድረግ ነው ማለት ነው። ሞዴላችሁ አንደርፊት ከሆነ አላማችሁ ማለት ነው። ሶ እሱን ምን ታደርጋላችሁ? ኢንክሪዝ እንዲሆን በእንደዚህ መልክ ነው። ሌላኛው ሶሉሽን ምንድነው? ነምበር ኦፍ ኢፔክ ብለን ከዚህ በፊት ያየነው አለ።
ያን ኢፔክን ምን ማድረግ ኢንክሪዝ ማድረግ። ለምሳሌ እዚህ ጋር አሁን ኢፔክ የተጠቀምኩት ኢፔኮቹ እዚህ ጋር እንደምታዩት 100 ነው አይደል? ሶ 100 የነበረውን ወደ 200 ማድረግ ኦር መጨመር ማለት ነው ኢፔክ። ይሄን ኢፔክን ስትጨምሩ የተሻለ ሪዛልት ያመጣል ማለት ነው። ሶ እሱን እዚህ ጋር ጨምራችሁ ማየት ትችላላችሁ ማለት ነው። ለምሳሌ 200 ላድርግ ማለት ነው። ሶ 200 አድርጌ እስቲ በነበረው በዚህ ኒውሮን ላይ በዚህ ሞዴል ላይ ምን ኢምፕሩቭ እንደሚያደርግ እናያለን ማለት ነው። እዚህ ጋር እንደምታዩት ኢፔክስን ስንት አድርገናል? 200 አድርገን ነው ትሬን ያደረግነው ማለት ነው። ሶ ኢፔክስን እኛ 200 ስናደርግ እዚህ ጋር የመጣው የትሬኒንግ አኩሬሲን አይታችሁታል 0.97 መጣ የትሬኒንግ አኩሬሲ ማለት ነው። ሌላው ደግሞ የቴስት አኩሬሲ ነው 0.93 መጣ ማለት ነው። አሁን እዚህ ጋር ስታዩ ከበፊቱ ምን ሆነ? በጣም ኢምፕሩቭ አደረገ አይደል? ሶ ኢምፕሩቭ ያደርጋል። ስለዚህ የእናንተ ስራ ነምበር ኦፍ ኢፔክን መጨመር። ሌላኛው ሶሉሽን ምንድነው? ሪዱስ ሬጉላራይዜሽን። ሬጉላራይዜሽን የሚባል እንትኖች አሉ ማለት ነው፣ ቴክኒኮች አሉ። ሬጉላራይዜሽን ቴክኒክ ሞስት ኮመንሊ ሞዴላችን ኦቨርፊት እንዳይሆን የሚያደርግልን ነው ሬጉላራይዜሽን። ያን ቴክኒክ ምን ታደርጋላችሁ? እዚህ እናንተ ደንስ ላየር ላይ እዚህ አሁን ሞዴል ላይ ከጨመራችሁ ያን ትቀንሳላችሁ። ሬጉላራይዜሽን ሲባል ድሮፕ አውት የሚባል አለ፣ ኒውሮኖችን ድሮፕ ማድረግ ማለት ነው። ሌላው ደግሞ L1 L2 ሬጉላራይዜሽን የሚባል አለ፣ ባሽ ኖርማላይዜሽን አለ። እነዚህ ሬጉላራይዜሽን ቴክኒኮች አሉ። እነዛን ቴክኒኮችን እዚህ ጋር ከተጠቀማችሁ ያን ቴክኒኮችን የተጠቀማችሁትን ቴክኒክ ምን ታደርጋላችሁ? እነዛን ትቀንሳላችሁ ማለት ነው። ሶ እነዛን መቀነስ ሌላኛው ሶሉሽን ነው፣ ሞዴል አንደርፊት እንዳይሆን ማለት ነው። ሶ እነዛን ሬጉላራይዜሽን ቴክኒኮችን እንዴት አፕላይ እንደምታደርጉ ቀጣይ እናያለን ማለት ነው። ሶ ያን ደግሞ እንዴት እንደምትቀንሱም የምናየው ይሆናል ማለት ነው። ሶ ሌላኛው ደግሞ ፊቸር ኢንጂነሪንግ መስራት። ይሄ ከዚህ በፊትም ብያለሁ። ፊቸር ኢንጂነሪንግ መስራት ማሽን ለርኒንግ ላይ ዲፕ ለርኒንግ ላይ ዴታችሁ ምን ማድረግ አለባችሁ? ፊቸር ኢንጂነር መደረግ አለበት። ያ ማለት ፍሪ ፕሮሰስ መደረግ አለበት። ፊቸር ኢንጂነር ካደረጋችሁ እዚህ ጋር ፊቸራችሁ ጥሩ ከሆነ የተሻለ ሪዛልት ታገኛላችሁ ማለት ነው። ሞዴላችሁ አንደርፊት ከሆነ በዚህ መሰረት መንገድ ምን ታደርጋላችሁ? ሞዴላችሁን ጉድ ሞዴል እንዲመጣ እንዲሆን ታደርጋላችሁ ማለት ነው። ሶ ይሄን ይመስላል የዛሬው ቪዲዮ። በዛሬው ቪዲዮ ላይ ያልገባችሁት ነገር ካለ ኮሜንት ላይ አስቀምጡ። ይህ ቪዲዮ ደግሞ ከተመቻችሁ ላይክ፣ ሳብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ።